ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልና ልለነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። የዴዚ እናት የኔ ኩያ ነች። የዴዚ እናት የኔ ኩያ ነች። አጋራንቲ ዩ ጋይስ እኔ በስነ ስርዓት ላይፌን ቀጣጣሪ እኔ ተጋግሜ ነግርሻለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዛሬ ቪዲዮ ከምናየው ውስጥ የዴዚ እናት ህይወቷ እንዳለፈ እየተገለጸ ይገኛል። እነዚህና የመሳሰሉት ቪዲዮችን አብረን የምንመለከት ይሆናል። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ያዝኛለሁ። እግዚአብሔርን ዛሬ ነው የሰሙትና ነፍስ ይማር። አዎ ኤርሚ የምር እኮ ነው እግዚአብሔርን በጣም ያዘንኩት እግዚአብሔር። ብዙዎች ይሄ መረጃ መጀመሪያ ላይ ውሸት ነው ምናምን እያሉ ነበርና አሁን ግን ሁሉም በቃ እውነት ነው ምናምን እያለ ነው። ተረጋግጧል መሰለኝ የምርም ህይወቷ አልፏልና መጀመሪያ አንድ ሴትዮ ነበረች ላይቭ ላይ እየዞረች እየተናገረች የነበረው የዴዚ እናት እንደዚህ ሆናለች ምናምን እየተባለ የነበረው። ተመልከቱት እስቲ ይሄን ቪዲዮ። ልለነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪዩ ራይልዬ ክበሪ። አከብርሻለሁ፣ ወድሻለሁ። መቼም አልዋሽም በቅርብ ስለማቅ ነው ቤተሰቧንም እና ለውሸታ የልጅ እናት ነኝ በልጅ እናት አልዋሽምና። ኧረ ምን ያስዋሽሻል? ያልሞተችማ ሞተች የምትይው? አይ ቤተሰብም ስለሰማ ቤተሰብ ባይሰማም እንዲህ ያለልም ግን ቤተሰቦቿ እየተጠበቁ ነው። ወይ ዛሬ ይገባሉ ወይ ነገ ይገባሉ። በስማ ባርባራም እኮ ቤተሰብ እንዳይሰማ አለች እንጂ በቻይንኛ ነግራን ነበረ። ያው ግን አይ ከትላንት ወዲያ ማታ ነው ራሱ ትላንትና ምርመራ ላይ ስለነበረ ነው አስከሬን። አመሰግናለሁ ሮሚዬ ቴንኪው። እሺ እሺ እናቴ ሰላም ዋሉ። ወይ ጉድ ማለቀርታ ሳትጠይቅ እናቷን አሁን እንዴት ትቻል ይሆን? ሶሻል ሚዲያ ላይ እና እናት ባንክ ግን ዛሬ ሰላም ነሽ? ግን በጠዋት ጠጥተሽ ነው? የት ሀገር ነው ያለሽ? የኔማ አክስት በድንገት ገብታ ሐኪም ቤት አንቺ ሴትዮ ግን ጤነኛ ነሽ? ዛሬ እናት ባንክን ስትረዳ እንግዲህ እንደሰማችሁት ነው። ነገሩ እውነት ነው። ለዴዚና ለመላ ቤተሰቦቿ መጽናናትን እንመኛለን። ብዙዎች ደግሞ እያሉት ይቅርታ ሳትላት ህይወቷ አለፈ። ዴዚ ከእናቷ ጋር ተጋጭታ ነበር በአሞራው ምናምን ጉዳይ እና ብዙ ሰዎች የዘላለም ጸጸት ነው የሚሆንባት አሁን ይቅርታ ሳትጠይቃት የእናቷ ህይወት ማለፉ ምናምን እያሉ ይገኛሉ። ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁም ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር? ትክክለኛ ንግግር የተናገረው ዮኒ ማኛ እዚህ ሶሻል ሚዲያ ላይ ሁሉም በዘሩ ተደብቆ ነው ያለውና የተለየ ነገር አይደለም ያለው በጣም ትክክል ነው። እና አሁን ከዴዚ ጎን የቆመው ዮኒ ማኛ ብቻ ነው። ሌሎቹ በጣም እየወቀሷት ይገኛሉ። ለወንድ ብላ እናቷን ተወቻት፣ ይሄው እናቷ በሷ ምክንያት ህይወቷ አለፈ እያሉ ብዙ ሰዎች ኮሜንት ላይ ምናምን እየጻፉ ይገኛሉና በጣም ያሳዝናል በእውነት። ጥፋተኛ ናት ብላችሁ ታስባላችሁ እናንተስ? ኮሜንት ላይ እስቲ ያሳባችሁ። የዴዚ እናት የኔ ኩያ ነች። የዴዚ እናት የኔ ኩያ ነች። አጋራንቲ ዩ ጋይስ እኔ በስነ ስርዓት ላይፌን ቀጣጣር ጊቢዝ ባለሽ ለጠለት እኔ ሴት ባላሳደድ እኮ እኔም እኮ ዴዚን የሚያክል ልጅ አድርሳለሁ።
በእኔ እድሜ ላለ ሰው የ22 ዓመት የ21 ዓመት ልጅ ማድረስ ይችላሉ ጋይስ። በእኔ እድሜ መቅድዬ እንዴ በእውነት ነው የምነግራችሁ። እንዳለ ቲክታከር ላይ ወጣት ነኝ እኔ እንዲህ ነኝ እያለ በሜካፕ እና በፌክ ነገር የሚሸውዳችሁላ እድሜ ቆርጥ ነው የሚንጠባጠብ ህዝብ ነው። እኔ እስከማውቀው ድረስ እናትኛዋ ደስተኛ አልነበረችም። እኔ እስከምናውቀው ድረስ ቲክታክ ላይ ያው ሁሉ ሚዲያ ያው ሁሉ ሶሻል ሚዲያ አታስታውሱም እንዴ? ያው ሁሉ ከእናትና ልጅ ሚዲያ ድረስ መጥቶ እስከመጣላት መድረስ መግድዬ እኔ እንግዲህ እንደዛ ነው። እኔ ኢትዮጵያ አልኖርም አሩ ነው ብቻ። ይሄ ዘረኝነት ግን ሶፊዬ እንዴት ነሽ? አገር እያጠፋ ነው ጋይሶች። የሰው ሞት የሚያስደስታችሁ ከሆነ እኔ እናንተን ሂውማንን ብዬ አልቆጥርም። የሰው ሞት የሚያስደስታችሁ ከሆነ የሰው መውደቅ የሚያስደስተው ሂውማኒቲ አይደለም፣ ይሄ የሰይጣን ስራ ነው። መግድዬ ቴንክ ዩ ታፕ አድርጉ ቤት። እውነት ነው። ይሄ የዘረኝነት እንትን በጣም ኢትዮጵያ ውስጥ በቃ ሀገር እያጠፋ ነው የሚገኘው። የዴዚና የእናቷ የጸባቸው ምክንያት ራሱ በዚህ በዘር ጉዳይ ነው ይባላል። የሆነ ሰዓት ዴዚ እንደዛ ብላ ቪዲዮ እየሰራች ነበረ። አሞራ ትግራዋይ ስለሆነ ምናምን ቢሆንስ ምናምን ብላ ቪዲዮ እየሰራች ነበርና በዛ ጉዳይ ይመስለኛል። እና ይሄ ዘረኝነት ኢትዮጵያ ውስጥ መቆም አለበት። እኔ ደጋግሜ እነግርሻለሁ፣ ተይ አትበይኝ። እኔ አልፈልገውም። ላይፌ ውስጥ ባለጌ ነው። የባለጌ ልጅ ዘሩ ሁሉ ማለት እህቱ ምኖቹ ሁሉ ባለጌዎች ናቸው፣ ዘራፊዎች። እና እኔ እነሱን እዚህ ላይፌ ውስጥ አላስገባም። ቲክታክ ላይ ምናምን ያልሽውን እኔ ብዙ ቲክታክ አልገባም፣ አላየውም። ዩዥሊ ዩቱብ ነው የማየው። እነግርሻለሁ። እሱም ቢሆን የውጭ ዜጋ ሙቪዎችን ምናምን እኔ በእነዚህም ሀገር ቢሆን አንዳንዴ ከሳበኝ ጀምሯለሁ ምናምን እንጂ እና ሌሎች ነገሮች ነው የማደርገው። አይ ዶንት ሃቭ ታይም። ቀኑን ሙሉ ቢዚ ነኝ። አንዳንዴ ነው ስልኬን የምከፍተው እና ዩቱብም ቲክታክም ሁሉ የውሸት እንትን ስለሆነ አይ ዶንት ኬር ነው የምልሽ። አይ ዶንት ዋች ደም ዳት ማች። እሷንም ቢሆን እንደውም ሳያት እንኳን አልፋታለሁ። አይ ዶንት ሊስን፣ አላዳምጥም። ስለዚህ እኔ ተይ አትበይኝ። እኔ ኦልሬዲ ቻፕተሪን ዘግቻለሁ ስለሱ። አይ ዶንት ዋንት ሂም ኢን ማይ ላይፍ። አይ ዶንት ዋንት ሂም ኢን ማይ ችልድረንስ ላይፍ፣ ኖቦዲስ ላይፍ። እኛ ቆርጠናል ከእንደዛ አይነት ተራ ሰው ጋር። እሷም ነች ጀምራ ያዋረደችን። እሱ ነገር ከትንሽ ጊዜ በኋላ ይረሳል እና ተይ አትበይኝ ፕሊዝ። እና አይ ዶንት ዋንት ሂም ነው የምልሽ። እና እሱ ሌባ ነው። መለመን ከፈለገ ለራሱ አይለምንም። ካምፕ ውስጥ እንትን ውስጥ ተቀምጦ ጥገኛ ሆኖ ጥንጥ ቤት ውስጥ እንትን እሳት ማንደጃ እንኳን ትንሽ ኤሌክትሪክ እንትን የሌላ ቦታ እዛው የተኛ እዛው እየበላ ከእንደዚህ አይነቱ ዱርዬ ለራሱ አይሰበስብም፣ ለሌላ ሰው ከሚሰበስብ መልኩን በፊልተር እያሳመረ ሴት ማሽኮርመም ነው ስራው። እና ስለዚህ እኔ እንደዚህ አይነት ባለጌ አልፈልግም ነው የምልሽ። እሱንም ያችም እህቶቿ ምናቸውንም አልፈልግም። እነሱ ከህይወቴ እንዲወጡ ነው የምፈልገው። በቅርቡ ይረሳሉ። ኦልሬዲ ተዘግቷል ቻፕተሩ። ልጅቷ አትፈልገውም። ሙቭ ኦን፣ ሌላ ነገር እናውራ እሺ። እና ከፈለግሽ ዘመድ የምንሆን ከሆነ ስለሌላ ነገር እናውራ። እሱን ልጅ ተዋት ብያቸዋለሁ። ይህ ጸጉሯ ምናምን ነው። ምን አባቷ አገባትና ነው ጸጉርሽ እንዲህ የምትላት? አብልታት አጥጥታ አሳድጋታለች እሷስ ብትሆን እና ዝም ብላ የራሷን ላይፍ የላትም። ይሄኔ ቁርንዳዷን በሻሽ ሸፍና ነው የምትውለው። እሷ ራሷ በደረቅ ቅባታታ እና አፋቸውን ቢያወሩም አይ ዶንት ኬር። ዴዚ ቶም ትናንት አጥበሽ ጸጉርሽን እንደገና ባክቱ ኖርማል ብያታለኝ። በደምብ ሄደሽ ጸጉር ቤት ሰርተሽ ተድሮ አርጊ ፍሬዝ አርጊ ብያታለኝ። እና ይሄ መተኮስ ምናምን ጸጉር ይጨርሳል። የምን ስታይል ነው? ስታይል አድርገሽ ሞዴል ነች ምንድን ነች ምልሽ? ይሄ የደደብ አስተሳሰብ ነው። እንዲያርጊ የሚሉ ሰዎች እና እኔ አይ ዶንት ኬር፣ የፈለጉትን ይበሉ። አሁን የሰማችሁት ቮይስ የዴዚ እናት ንግግር ነው ተብሎ የተለቀቀ ቮይስ ነውና አሞራው ሰማይን አትወደውም ነበር። እናትየው ከሱ ጋር እንድትሆን አትፈልግም ነበር ዴዚና ዴዚ ደግሞ ከሷ እሱን አስበልጣ ነበር። እናቷ ጋር በጣም የተጣላች ነበር በሚዲያ ምናምንና አሁን ላይ ህይወቷ ሲያልፍ ብዙ ሰዎች በዴዚ ምክንያት ነው የዘላለም ጸጸት ነው የሚሆንባት እናቷን ይቅርታ ሳትጠይቅ ምናምን እየተባለ ይገኛልና ይሄን ጉዳይ እንዴት ታዩታላችሁ? እናንተም ሐሳባችሁን ኮሜንት ላይ ጻፉልኝ። ለዴዚና ለመላ ቤተሰቦቿ መጽናናትን እንመኛለን። ውድ የፓፓቲው ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።